የዛን ቀን ከስራ እንደወጣው ሻወር ወስጄ ቺፕሴን አቀራርቤ ሪሞት አንስቼ ልክ ፊልሜን ሳስጀምር አንድ ወታደር ብቻ የምትመራው ጀነራሏ ፍቅረኛዬ ደወለች። ላይብረሪ ውስጥ እያየሁ አይደለም አለችኝ እንዳነሳሁት። መርህ ትወዳለች፣ መርህ አልባ ሰው ደግሞ ትጠላለች። እኔም ከሷ እኩል ለመሄድ ከአባቱ ጋር ገበያ እንደሚሄድ ሕፃን በሶምሶማ እከተላታለሁ። ገና አሁን ቤት መግባቴ ነው። ትንሽ ላረፍድ እችላለሁ አልኩ የቲቪውን ድምፅ እየቀነስኩ። ተነስ ተነስ፣ አትስነፍ። ረሳኸው እንዴ? ይሄን ማስተርስ እንደጨረስ እንጋባለን እኮ። አልጓጓህም? ያዝ እንግዲህ። ወደ ላይብረሪ ልሄድ ስነሳ ጓደኛዬ ብሩክ እየተጣደፈ ገባ። ሩሃማ ከብሩክ ራቅ፣ ማሰቢያህን ደፍኖ በልቡ ብቻ የሚመራ በግ ነው የሚያደርግህ ብላ የመከረችኝ ትዝ ብሎኝ ምንም ቢለኝ እሺ እንደማልለው ለራሴ ቃል ገባው። በፍጥነት ተዘገጃጅ፣ ዴት አለብህ አለኝ ለመረጋጋት እየሞከረ። የምን ዴት አልኩ ግራ እየተጋባው። ማርቲን ላገኛት ነበር። አሁን ደውላ ጓደኛዬ አብራኝ ነች፣ ጓደኛህን ይዘኸውና ብላኛለች። አላውቅም፣ እኔ አንተ ማሟያ ነኝ እንዴ? ይሄ እኮ ለጓደኝነት ብላ የምታደርገው ነገር ነው። በዛ ላይ ልጅቷ ሁሉ ነገሯ አንተን የምታስባት አይነት ነች። ሰውዬ ብቻዬን መኖሬን ነው እንዴ የምታየው? ትዳር አለኝ እኮ። እኔስ መች ተፋታ አልኩ። እና ምንድን ነው የምትለኝ? እያውልህ ፈተና ወድቃ ልታጽናናት ነው ያመጣቻት። ከፈለካት አንዴ ለምጣት ወደ ትዳር ትመለሳለህ፣ ካልፈለካት ደግሞ ማርቲን ለይቼ እስከወስዳት ብቻ ትይዝልኛለህ። አልፈልግም እያልኩ እየተከራከርኩት ልብሴን ለባብሼ ወጣው። ሩሃማ እንደፈራችው በቁሜ በግ ያደረገኝ መሰለኝ። ራሴን ጠላሁት። ሳወራ ራሱ የሚል ድምፅ ነው የሚሰማኝ። ክለብ እንደገባን ማርቲ ቀድማ ተነስታ ሰላም ስትለኝ ተንጠራርቼ በማርቲ ትከሻ በኩል ልጅቷን ለማየት ሞከርኩ። እስከ እግሯ የሚደርስ ጃኬት ለብሳ ጸጉሯ ላይ ሻርፕ ጣል አድርጋለች። ከቅላቷ ጋር የሶሪያ ስደተኛ ነው የምትመስለው። ሩሃማ ስትደውል ነገ እንገናኝ ደክሞኛል የሚል ቴክስት ላኩላት። ልጅቷ 40 ደቂቃ ያህል ምንም አላወራችም። ፊት ለፊቷ የተደረደሩት ባዶ ጠርሙሶች እየጨመሩ ሲመጡ አፏ እየተላቀቀ መጣ። ማውራት ስትጀምር እንደገና ዝም ብላ የቆየችበትን 40 ደቂቃ ናፈቀኝ። ቆንጅዬ ደደብ ነች። በዚህ እውቀቷ ወደኩ ብላ ማዘኗ ገረመኝ። ምን ጠብቀሽ ነበር ሙኒት? ና እንደንስ አለችኝ ድንገት ከወንበሩ እየወረደች። እኔ አልኩኝ በድንጋጤ። ራሷን ባውንታ ነቀነቀች። እንደሱ ብለሽ አልኳት ጃኬቱን እያየሁ። አውልቃ አስቀመጠችው። ከጃኬቱ ውስጥ የሆነች የምታምር ሰው ወጣች። አባቴ በጋዜጣ ጠቅልሎ የሚያመጣልኝን ኬክ አስታወሰኝ። ስትውረገረግ ሰውነቷ ገረመኝ። መካከለኛ ቁመት፣ ሽንቅጥ ያለች፣ ነፍሰ ቀላል ነች። እንዲህ አይነት ሴቶች መኝታ ቤት ለአያያዝ ምቹ ስለሚመስሉኝ ያሻፍዱኛል። አልጋው ካልተመቸ ብድግ አድርገ ወደ ሶፋ። እያየኋት ሽፍደት መላ ሰውነቴን ተቆጣጠረው። ሴክስ ካደረኩ ምን ያህል ጊዜ የሆነ? ጥንት በቅድመ ሩሃማ ጊዜ እቴጌ ሜላት የተሰኘች ኤክሴ ጋር እንዳደረኩ ነኝ። ተጠራቅሞ መጣብኝ መሰለኝ። መላ ሰውነቴ በእንትኔ መመራት ጀመረ። እንደዚህ ሸፋዳ ነኝ? እየደነሰች በጨረፍታ አየት ታደርገኝና ፈገግ ትላለች። ጥርሷን ሳየው ደግሞ ልቤ ሙት ይልብኛል። የፈጣሪ ያለ አዳሬን እንዲሁ ስላነካው። አዳም ሔዋንን ካወቃት በኋላ ለተወሰነ ደቂቃ እንኳን ከገነት ተባረርኩ የሚል ስሜት ተሰምቶት ነበር እየተባለ ይታማል። እኔም እንደዚያች ያለች ሐሴት ተሰማችኝ። አንሶላ ውስጥ እንዳለው ያቺን ለማቀፍ የምትመች ሰው ከጀርባዋ አቅፍ አደረኳት። አውቃለሁ እንደዚህ ማድረግ እንደሌለብኝ፣ ግን ራሴን ማስቆም አልቻልኩም። 50% እኔ 100% ወዷታል። ወዲያው ቀጭ የሚል ድምፅ ከወደ በሩ ስሰማ ደንብሬ ተነሳው። የሆነ ሰው ገብቶ ተመልሶ ይወጣ መሰለኝ። ያገኘሁትን ታጥቄ ወደ ሳሎን ወጣው። ማንም የለም። ዞር ስል የሳሎኑ በር ተከፍቶ እየተወዛወዘ ነው። በፍጥነት በመስኮቱ በኩል አየሁ። ሩሃማ ነች። ፈጠን ፈጠን እያለች ወጥታ ሄደች። አልተመለሰችም። አንዳንድ ሰው እንደዚህ ነው። ሲገባ አይታይም፣ ሲወጣ ግን አፈራርሶ ነው የሚወጣው። መሄዱን ትሄድ እሺ፣ እንዴት ዝም ብላ ትሄዳለች? ምን አለ ትንሽ ብታዋርደኝ? ምን አለበት በሆነ ነገር አናቴን ብላኝ ተፍታብኝ ብትወጣ? እንዴት ዝም ብላ ወጥታ ትሄዳለች? ከዛን ቀን በኋላ ሙኒት ምን እንደተፈጠረ ስላላወቀች ወደ እኔ ቤት መምጣቷን አላቆመችም። እኔም ብቻዬን መሆን ስላልፈለኩ አትምጭብኝ አልላትም። በጣም ከማፍርበት ባህሪ አንዱ አሁንም ድረስ ሙኒት ተሸፍደኛለች። ገና
ሙኒት የሚለውን ስም ስሰማ ሁሉ ይቆምብኛል። አፈር ልብላ፣ አፈር ያስፈላኝ። ንጥር ንጥር እያለች በአጠገቤ ስታልፍ ቅልም አድርጌ አንሶላ ውስጥ አስገባታለሁ። እሷ ደግሞ በአመት ወንድ ልጅ ከነቃጭሉ ዱብ ታደርጋለች። በ2 ዓመት ውስጥ 2 ወለድን። እበላለሁ፣ እጠጣለሁ፣ እዋሰባለሁ፣ እተኛለሁ። በቃ በግ በሉኝ፣ አሳማ በሉኝ፣ በሬ በሉኝ፣ ብቻ ሰው እንዳትሉኝ። ሁሌም ቢራዬን ይዤ ቁጭ ስል የማስበው ስለዚያች ምሽት ነው። ምን አለበት የዚያን ቀን ሙኒት እንደንስትለኝ እምቢ ብዬ ቢሆን? ምን አለበት ያ ብሩክ ና ክለብ እንሂድ ሲለኝ ሰውዬ ውጣልኝ ቀጠሮ አለብኝ ብዬ አስደንግጬው ቢሆን? ኧረ እሱንም ተዉት። ምን አለበት ቤት መቀመጡን ትቼ ላይብረሪ ሄጄ ቢሆን? አንድ የመጨረሻ ቀን ከስራ እንደወጣው ወደ ቤት ልገባ ስል ለልጆቹ ወተት ሸምቼ ለኛ ደግሞ ቢራ ነገር ለያዝ ብዬ የሆነ ባር ውስጥ ገባሁ። ባርቴንደሩ ጋር ቆሜ እየገበየው አንዲት እየጮኸች የምታወራ ሴት ጆሮዬን ነጠቀችኝ። አውቄያታለሁ። ጀርባዋን ሰጥታ ስለተቀመጠች ሳታይን ለመውጣት ቸኮልኩ። ሁኔታዋ ግን ጥያት እንዳልወጣ ጠፍሮ ያዘኝ። ማነና ሙላው ይሄን ብርጭቆ አለች እየጮኸች። መጥቶ ሲቀዳላት ወደ ዳርም በደንብ እያፈሰስከው እከፍልሃለሁ አለችው። ልጁ እንደተባለው አደረገ። ከፊት ለፊቷ ያለው ጎልማሳ እንደተናደደባት ያስታውቃል። አስደበርኩ እንዴ ወንድሜ ቻው ሳትወድም ስትለው አልወድም አላት። ታዲያ ኑሮ እንዴት እያደረገ ነው? ከባድ ነው። ሕግን መጣስ ካለመድ ገና እየከበደ ይሄዳል። ዝም ሲላት ቀጠለች። ሕግ ካልተጣሰ ምን ጥቅም? አሁንም ዝም አላት። በጣም እንደተናደደ ያስታውቃል። ዝም ብለህም ንዴትን መቆጣጠር እንዳቃተ ታስታውቃለህ። ለቀቅ በል እንጂ ወዳጄ፣ እዚህ ለአንተ ስሜት ግድ ያለው የለም። ቀውስ ውስጥ መኖርህን ብትለምደው ይሻልሃል። የአጥብቆ መያዝ ትርፍ ከሁሉ ቀድሞ መልቀቅ ነው። ሹልክ ብዬ ልወጣ ነበር። ሰውየው ቦግ ብሎ ሲነሳባት ሳልፈልግ ጣልቃ ገባው። ስታይን ደንግጣ ፊቷን በደረቴ ውስጥ ደበቀች። የኔ ሩሃማ፣ የኔ ምህረት የሚገባት ሴት፣ እኔ አንገቴን ልድፋ። ከባሩ አፋፍሼ ካስወጣሁት በኋላ ራይድ ጠራሁላት። በዚህ መልኩ ባታይኝ ደስ ይለኝ ነበር አለች በሚያሳዝን ድምፅ። እኔ ከዚህ በባሰ ሁኔታ አይተሽኝ የለ አልኩ። ልጆቹ ደህና ናቸው? ደህና ናቸው። ጥሩ። ዝም ተባባለን። ዝም አባባሏ የበፊቱን ዝምታዋን እያስታወሰ ረበሸኝ። በጣም ይቅርታ አልኩ በጭንቀት። አሁንም ዝም አለች። አውቃለሁ ብዙ ነገር እንዳበላሸውብሽ፣ ግን እመኚኝ የአንቺ ብቻ አይደለም የኔም ህይወት ተመሰቃቅሏል። ዛሬም ድረስ እወድሻለሁ ሩሃማ። የአንድ ቀን ስተት ነው ህይወቴን ያበላሸው። እወድሻለሁ ብያት ራሱ አላውቅም። እሷ ለእኔ ኃላፊነት ብቻ ነች። ከመሄዷ በፊት የሚሰማኝን ሁሉ እንድታውቅልኝ ቀበጣጠርኩ። እሷ ግን በዝምታዋ ጸናች። ራይዱ ሲመጣ ዝም እንዳለች ጥላይን ልትገባ ስትል አልቻልኩም። በእናትሽ የሆነ ነገር በይኝ፣ ዛሬም በዝምታ ከሄድሽ አብዳለሁ ብዬ ጮኩባት። በቀስታ ወደ እኔ ዞረች። አይቻለሁ እኮ ይዛን ቀን አለች በቀዘቀዘ ድምፅ። ፊቷ ላይ ያለው ጭካኔ ስካሯን አጥፍቶታል። ፍርሃት ተሰማኝ። አይቻለሁ እኮ ይዛን ቀን የአንድ ቀን ስተትማ አይደለም። ድንገት የተሳሳተ ሰው ጠዋት ሲነሳ እንደዛ አይደለም የሚሆነው። አንተ ማመን አልፈለክም እንጂ ከኔ ህግ የበዛበት ህይወት ማምለጫ ስትፈልግ ነው የኖርከው። አይቼዋለሁ አስተቃቀፍህን። ከወድሻለሁም ይበልጣል። ታስፈልግኛለሽ ነው ያልካት። ለሴት ልጅ ከዚህ የበለጠ ምን አለ? ለዛ ነው በፍጥነት የወለደችልህ። ከንግግር ይልቅ አስተቃቀፍ መተማመኛ ሰጥቷት ነው ያመነችህ። አንተም ቃል አውጥተህ እወድሻለሁ የማትላት ስለማትወዳት አይደለም፣ የጥፋተኝነት ስሜት ስለሚሰማ ነው። በእኔ በኩል ይቅርታ ካደረኩልህ ቆይቻለሁ። አንተ ነህ ራስህን ይቅር ያላልከው ብላኝ ወደ መኪናው ገባች። መኪናው ሲሄድ እኔ ቆሜ ቀረው። መውጣት የጀመረውን ባዬ ደርቆ ሁለመናዬን ደነዘዘብኝ። የያዝኩትን ወተትና ቢራ መሬት ላይ ያስቀመጥኩት። እኔም ተቀመጥኩ። ህመም ተሰማኝ። ያጠጣችን መድኃኒት መስራት ጀመረ።